ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት የሚከበረውንና አስተርዮ ማርያም ተብሎ የሚጠራውን ታላቅ በዓል ምክንያት በማድረግ የበዓሉን ትርጉም፣ ታሪካዊ አመጣጥና በኢትዮጵያ ያለውን አከባበር በዝርዝር ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። አስተርዮ የግዕዝ ቃል ሲሆን ትርጉሙ መገለጥ ማለት ነው። ምንም እንኳን ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ የሥላሴ ምስጢር መገለጡን አስተርዮ ተብሎ ቢጠራም ጥር 21 ቀን የሚከበረው አስተርዮ ግን ከእመቤታችን ከቅድስት ድንግል ማርያም ዕረፍት ጋር የተያያዘ ነው። እንደ ቤተ ክርስቲያን ትውፊትና እንደ ስንክሳር ዘገባ ድንግል ማርያም በዚህ ዕለት ማለት በጥር 21 ቀን በ64 ዓመቷ ከዚህ ዓለም ድካም አርፋለች። ነገር ግን የእመቤታችን የቅድስት ድንግል ማርያም ሞት እንደ ማንኛውም ሰው ሞት ብቻ አልነበረም። ሐዋርያት ስጋዋን ሊቀብሩ ወደ ጌቴሴማኒ ይዘው ሲሄዱ አይሁድ ቀድሞ ልጇ ተነሳ አረገ እያሉ ሲያስተምሩ ኖሩ። አሁን ደግሞ እሷም ተነሳች ሊሉ ነው በሚል ቅናት ስጋዋን ለማቃጠል ሞክረው ነበረ። በዚህ ጊዜ የእግዚአብሔር መላእክት የእመቤታችንን ስጋ ነጥቀው በገነት በዕፀ ሕይወት ስር አኑረውታል። ጥያቄው እዚህ ጋር ነው። እመቤታችን ጥር 21 ቀን ካረፈች ለምን ነሐሴ ላይ ፍልሰታ ይጾማል የሚለውን ነው። ሐዋርያት ስጋዋን ስላላገኙ በነሐሴ ወር በጾምና በጸሎት ተማጽነው በነሐሴ 14 ቀን ስጋዋን ከመላእክት ተቀብለው ቀብረዋታል። በሶስተኛው ቀን ነሐሴ 16 ደግሞ እንደ ልጇ ትንሣኤ ተነስታ አርጋለች። ስለዚህ ጥር 21 ቀን ዕረፍቷ ወይም አስተርዮ ለዓለም መገለጧ የሚታሰብበት ዕለት ሆኖ ይከበራል ማለት ነው። ስለዚህ በሀገራችን ኢትዮጵያ ይህ በዓል እጅግ በታላቅ መንፈሳዊ ስነስርዓት ይከበራል። በተለይ በስሟ የታነጹ አብያተ ክርስቲያናት ባሉባቸው አካባቢዎች ታቦተ ሕግ ወጥቶ ምዕመናን በነጭ ልብስ አጊጠው በዝማሬና በሽብሸባ ቀኑን ያከብሩታል። ጥር ወር የሰርግና የደስታ ወር እንደመሆኑ መጠን በዓሉ ማህበራዊ ትስስርንም የሚያጠናክርበት ልዩ ጊዜ ነው። እንግዲህ ተመልካቾቻችን እኛም ተገኝተን ያከበርንበት የፍኖተ ሎዛ ቅድስት ድንግል ማርያም ቤተ ክርስቲያን እጅግ በአማረና በደመቀ መልኩ ነበር የተከበረው። እንግዲህ እንደተመለከታችሁት ነው። በጣም ልዩ ውበት ነበረው። ሁሉም ደስ በሚል ዝማሬና ምስጋና ነበረ ሲያመሰግን የቆየው። በጣም ብዙ ዘማሪያን ሰባኪያን ተገኝተው ነበረ። በጣም ድምቅ ያለ የሚያምር ጊዜ ነበረን። እውነት ለመናገር በጣም ልዩ ነበረ። የህዝቡ ብዛት ከምነግራችሁ በላይ ነበረ። ጥምቀት ነው የሚመስለው። ያው ታውቃላችሁ ታቦቱ ወጥቶ እንግዲህ ታቦተ ሕግ ወጥቶ ባርኮ ነው የተመለሰውና በጣም ደስ የሚል ጊዜ ነበረ። ሁሉም ነጭ ለብሶ ደምቆ አሸብርቆ በጣም ልዩ ኦርቶዶክሳዊ አለባበስ በሆነ አለባበስና ዝማሬ ታቦተ ሕጉ ወጥቶ በሰላም እንግዲህ ገብቷል ማለት ነው። ሁላችንም እንግዲህ ይቺን ሰዓት ይቺን ጊዜ እንዲሁም ይቺን ደቂቃ ለሰጠን እግዚአብሔር አምላክ ክብር ምስጋና ይግባው። ይሄንን ያላዩ ብዙ ወገኖቻችን አሉና ይቺን ሰዓት ሰጥቶን ደግሞ ይሄንን እንድናይ የረዳን አምላክ ክብር ምስጋና ለእርሱ ይሁን። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች እንዲደርስ ሼር አድርጉ። ሌሎች አዳዲስ ቪዲዮዎች ስንለቅ እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በጣም አስተማሪ እንዲሁም አዝናኝ የሆኑ ፕሮግራሞችን ወደ እናንተ ማቅረባችንን እንቀጥላለን ማለት ነው። ዛሬ እንግዲህ በፍኖተ ሎዛ ቅድስት ድንግል ማርያም ቤተክርስቲያን ተገኝተን ያየነውን የተመለከትነውን ደስ የሚል ድባብ ኦርቶዶክሳዊ ማንነት አከባበር ወደ እናንተ አቅርበናል ማለት ነው። ሁላችንም እንግዲህ ለከርሞ ሰው እንዲለን በጸሎት አስቡን። ሁላችንንም በሰላም እንዲያደርሰን መልካም በዓል እንዲሆንላችሁ ከወዲሁ እየተመኘን ሁላችሁም ባላችሁበት መልካም በዓል ይሁንላችሁ። እንግዲህ በሌሎች አዝናኝ አጓጊ አስተማሪ ቪዲዮዎች እስከምንገናኝ ድረስ ሁላችሁም መልካም ጊዜና ቆይታ እንዲሆንላችሁ የምንመኘው ዓለም ሰርፕራይዝ ነኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። እንግዲህ በወቅቱ የነበሩ ዝማሬዎች በጣም እጅግ ብዙ ነበሩና ከነሱ ዝማሬዎች ውስጥ እንግዲህ የተወሰኑትን ጋብዛችኋለሁ ማለት ነው። ዝማሬዎቹን ተጋበዙልኝ። መልካም ጊዜ ይሁንላችሁ። እኔ ከወዲሁ እሰናበታለሁ። መልካም ምሽት፣ መልካም It's
Maria,
መልእክት ያሰማልን።